ቤተሰብ እንግዲህ አብርሃምና ኤፍሬም ትልቅ ጭቅጭቅና ግብግብ ውስጥ ገብተዋል ማለት ነው። ይህም ሁሉ ነገር ግብግብና ጭቅጭቅ ውስጥ የገቡት ነገር በምን ምክንያት ነው? እንግዲህ በክሱ ምክንያት ነው። እኔ አንተ ጋራ ትልቅ ከባድ ችግር ውስጥ ከመግባቴ በፊት ይህንን ክስ ታነሳለክ። ምክንያቱም ራሳችሁ ባደረጋችሁት ነገር፣ ባለፈው ቡዜና ዴቭ በተናገሩት ነገር ላይ ነው እናንተን ልንጠረጥራችሁ የቻልነው። ስለዚህ መጠርጠራችን ስህተት አይደለም፣ እናንተም ደግሞ እኛን መክሰሳችሁ ትክክል አይደለም በማለት ነው። እንግዲህ ሰላም ውዶቼ፣ እንዴት ናችሁ? እንዴት አመሻችሁ? በድጋሚ እንግዲህ በኤፍሬምና በአብርሃም ላይ መጥቼላችኋለሁ ማለት ነው ውዶቼ። ያው እንግዲህ ወሬ አያልቅብኝም ታውቃላችሁ፣ ማውራት አይሰለቸኝም። ምክንያቱም ያው የእነሱም ነገር እስካላለቀ ድረስ የኔም ወሬ አያልቅም ማለት ነው። እና ሀባይቦቼ ወደ ገደሉ ስገባ እንግዲህ አብርሃም እናንተ የፈለጋችሁት ነገር ማድረግ ትችላላችሁ፣ እናንተ ባመጣችሁት ነገር ነው እኔም የሄድኩበት። በጭራሽ ይህንን ነገር ክስ አላነሳም። የፈለጋችሁትን ነገር አድርጉ፣ የፈለጋችሁትን ነገር አምጡ፣ አንተ ምን እንደምታመጣ ያለው ምናምን እያለው ነበር። ኤፍሬምም እንግዲህ ወንድሙን አንቆ ለመምታት ደርሷል ማለት ነው። ያው ስሜታዊ ሆኖ ነው እንጂ ኤፍሬም እንደዚህ አይነት ልጅ አይደለም። ቢሆንም ደግሞ የተፈጠረው ነገርና እየሆነ ያለው ነገር ደግሞ ይህን ነገር ቢያደርግም ቢያስብም ምንም ነገር እንትና ስህተት አለው ብዬ አላስብም። ምክንያቱም አብርሃም እያደረገ ያለው የደደብ ስራ ነው። እንደውም በፊት ላይ እነሱን መበቀል ስለሚፈልግ ማለት ነው። ገባችሁ አይደል? መበቀል ስለሚፈልግ ያ ነገር የተሳካለት ይመስለኛልና አሁን ላይ ግን እውነት ለመናገር አርፎ ቢቀመጥ የተሻለ ነበር ብዬ አስባለሁ። ግን ደግሞ አርፎ የሚቀመጥ አይደለም አብርሃም ማለት ነው። አሁንም ትቢት እየወጠረው ነው። በነገራችን ላይ ትቢት በጣም ወጥሮታል አብርሃም አሁን የሚያስፈልገው መቀጥቀጥ ነው። በነገራችን ላይ አብርሃም አሁን መቀጥቀጥ የሚያስፈልገው አይመስላችሁም? ቤተሰቦቼ ትንሽ ቅጥቀጣ ያስፈልገዋል። አብርሃም ትንሽ ወገር ቢደረግ አሪፍ ነበረ። ለምን እንደው የሆነ ኮርኮም ነገር ካልተደረገ አብርሃም በጣም ጥጋብ ወጥሮታል። በቃ ሁሉም ሰው ላይ እያናፋ ነው ያለውና አብርሃም በረድ በል፣ ሰከን በል፣ እርገጥ አንድ ቦታ እርገጥ። ያለዛ ትረገጣለህ እንዴ ካልክ ማለት ነው። ምክንያቱም ያው ስራህ ነው የሚያስረግጥህ ማለት ነው። እውነት ለመናገር በጣም ጥጋብ ወጥሮታል እና በቃ ምንም እሱ ያለው ካልሆነ በቀር ሌሎች ሰዎች የሚናገሩት ነገር ስህተት ነው ብሎ ነው የሚያስበው የዶማ ማለት ነው። እና ብቻ ግን እንግዲህ ኤፋም ዴት የተሰማውን ነገር ተናግሯል። አብርሃም ደግሞ የተሰማውን ተናግሯል። መጨረሻ ላይ ምን ሊፈጠር እንደሚችል ደግሞ አይታችሁታል። በጣም ከባድ ነገር ነበር ሊፈጠር